ታሪኬ ብዙ ተሰማሸቴ ተደብቅ ያለው በገንዛ ቤቴ ነጋድራስ ተሰማሸቴ የገጠሙት ግጥም በጣሊያን ጊዜ አርበኞችን ያነቃነቀው ግጥም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። አገር እየፈረሰ አገር በየቦታው ድብልቅልቅልቅ እየወጣ እንደ ልብህ እየወጣ እየገባ እንዳልሆንክ እያየህ ለምን ሙዚቃ አዳመጥክ ተብለህ እየታሰርክ ስማ ይሄንን። ስለዚህ ሼር አድርግ፣ ሁሉም ሰው እንዲሰማው አድርግ። እኛ አፍ እንሁንህ፣ ትንፋሽ እንሁንህ። እኛ በነፃነት ምድር በሰው ሀገር ነፃ ሁነን እየኖርን ባለንበት ምድር እኛ አፍ እንሁን። አንተ በሀገርህ በወንዝህ እትብት በተቀበረበት አፍ ተለጉሟል። ስለዚህ እኛ ደግሞ በባዕድ ሀገር ያለን፣ በስደት ሀገር ያለን፣ በነፃነት የምንወጣ የምንገባ ባልተወለድንበት ባልሞትንበት አገር ላይ እንደ ልብ እየተናገርን አንተ ግን በሀገርህ እናት አባትህ ባቆዩት ምድር ነፃነቷን ጠብቀው ባስረከቡ ምድር ላይ በገንዛ ወገንህ አፍህ ተለጉሞ እንዳትናገር፣ እንዳትበላ፣ እንዳትጠጣ፣ እንዳትሄድ፣ እንዳትናገር እየተደረግክ ነው። ስለዚህ እኔ አፍ ልሁንህ። እኔ እኮ እዚህ በነፃነት ምድር ነው ያለ አፍ ነኝ እኔ። ስለዚህ ሸር አድርግ፣ ሁሉም ሰው ይስማው። ተመልከት ይሄንን አሁን ዘፈን ነው የቴዲ አፍሮን ዘፈን ወይም መልእክት ስለሰሙ አሸባሪ ተብለው ሊከሰሱ ነው። ዛሬ በመላው ኢትዮጵያ ያለህበትን አንተ ታውቃለህ። በየቡና ቤቱ፣ በየሻይ ቤቱ፣ በየመጠጥ ቤቱ፣ በታክሲ ላይ ስልክህ እንዲህ እየተወሰደ እየታየ የቴዲ ዘፈን የቴዲ ፎቶ ካለ ሽብርተኛ ተብለ እየታሰርክ ነው። ለዚህ እኮ ነው ነጋድራስ ተሰማሸቴ ጣሊያን ቤታቸውን ወሰደባቸው። ዛሬ ለልማት እየተባለ ለኮሪደር ልማት እየተባለ እየተፈረሰ እየተሸጠ እንደፈለገ እንደሚያደርጉት በዛን ጊዜ ጣሊያን የነጋድራስ እሸቴን ቤት ወሰደና ምን አደረገው? ሬስቶራንት አደረገው። እሳቸውም አንድ ቀን ለመብላት ሲሄዱ እዛ ሬስቶራንት ውስጥ ብለው ሄደው ቁጭ ብለው ጠረጴዛ ላይ ሲገቡ አስተናጋጇ መጣ። አረ እዚህ እኮ መቀመጥ አይቻልም ማለት አረ እዚህ እኮ መቀመጥ አይቻልም፣ ይነሱ ባኮት ይነሱ ትላቸዋለች። ቤቱ የሳቸው ይሁን የምን ይሁን የምታውቀው ነገር የለም። አስተናጋጇ አረ የክልክል ነው እኮ ተነሱ ትላቸዋለች። ምንድነው ችግሩ? አይ እዚህ እኮ መቀመጥ አይቻልም። ታዲያ የትጄ ልብላ ትልሁን ኑ ብላ ጓዳ አስቀመጠቻቸው። በራሳቸው ቤት ተመልከት፣ ጓዳ ወስዳ አስቀመጠችና አስተናገደቻቸው። የዚህን ጊዜ ነው ወጥተው ምን አሉ? ታሪኬ ብዙ ተሰማሸቴ ተደብቅ ያለው በራሴ ቤቴ አሉ። ታሪኬ ብዙ ተሰማሸቴ ተደብቅ ያለው በራሴ ቤቴ። ይህ እኮ ነው በራስ ሀገር በነፃነት ምድር የራሴ ነው የምትለው ትቱ ተቀበረበት ሙዚቃ አዳመጥክ ተብለህ እንደ ሽብርተኝነት የምትከሰሰው የምትዋከበው። እስቲ ተናገር አንተ ኢትዮጵያ እዚያ ያለህ ተናገር። አንተ ስማ፣ እኔ ልናገርልህ ያለህበትን ሁኔታ እኔ ልናገርልህ። እንዴት ነው እየወጣህ እየገባህ ያለው? እውነት በነፃነት ትወጣለህ ትገባለህ ሆይ? በዩኒቨርሲቲዎች በአማራ ጠቅላይ ግዛት ያሉ ዩኒቨርሲቲዎች እየገቡ አይደለ? ፖሊሶች እየበረበሩ እየደበደቡ ተማሪዎችን ስልካቸውን እየነጠቁ የታለ ብለው
የቴዲን ሙዚቃ ሲያዩ ምን የአሸብርተኛነት እየተባለ እየታፈስክ እየሄድክ አይደለም ወይ? አይደለም ወይ? ንገረኝ። እኔ እኮ ግርም የሚለኝ እንዲህ ቴዲ እኮ እንዳለው በየተራ 12ቱን አንድ ነብር ፈጃት። እየተፈጀህ እየተበላ እኮ ነው ያለው አንተ። እኔ እኮ ግርም የሚለኝ ደግሞ በአማራ ጠቅላይ ግዛት ያለ ወጣት፣ በአማራ ጠቅላይ ግዛት ያለ ጎረምሳ እዛ ፑል ቤት፣ እዛ መጠጥ ቤት፣ እዛ ጫት ቤት ዝም ብሎ ይተራመሳል። ከዛ እየተነጠቀ እየወሰደ ይገደላል። ይበላችሁ። በአማራ ጠቅላይ ግዛት ያለ ወጣት ይበልህ። ከፑል ቤት እየተነጠቅ እየተወሰድክ፣ ከሽሻ ቤት እየተነጠቅ እየተወሰድክ ይበልህ። ወንድምህ፣ እናት አባትህ፣ ሽማግሌዎች፣ አረጋውያኖች በዱር በጫካ እየተንከራተቱ ለአንተ ነፃነት ሊያስከብሩ፣ የአማራን ህልውና ሊያስከብሩ፣ የኢትዮጵያን አንድነት ሊያመጡ ይወጣሉ፣ ቁልቁል ይወርዳሉ። አንተ ግን እዛ ፑል ቤት እኔ እኮ አማራ ነኝ፣ አፄ ቴዎድሮስ ልጅ የምን ልጅ ነኝ፣ አባቶቼ እኮ እንደዚህ ናቸው ትላለህ። ፑል ድረፍት ድገሚኝ። ይሄው መጣልህ። ብልጽግና እንደሆነ ማረን ነው። ሰምታል ሽመልስ ያለውን አይደል? ያልቅሱ እንኳን ዳስ ድንኳን ይጣሉ፣ ያልቅሱ ወይ ይበሉ፣ ደረት ይድቁ። መሬታቸውን፣ ሀገራቸውን፣ ስልጣናት ወስደናል። ባያለቅሱ ነው የሚገርመን። የኦሮሞኛ ቋንቋ የምትችል ታውቃት ትሰማለህ? ባያለቅስ ነው የሚገርመን። በትዕቢት ተወጥሮ ማን ይነካናል እንዳለ እንደ ሞሶሎኒ አላ በትዕቢት ተወጥሮ ማንም አይነቀንቀንም። ማንም ከእግራችን በታች ከጫማችን በታች አድርገናቸዋል እያለ በኦሮመኛ የተናገረውን ሰምተህ ከሆነ የሰማ ሰምተሃል። ትርጉሙን የምታውቅ ሰምተሃል። 1000 ዓመት እንደሚነግስ ነው የሚናገረው በትዕቢት። የኦሮሞ ወጣት ግን ተነስቷል። እውነተኛ የሆነ የኦሮሞ ወጣት የወለጋው፣ የጅማው፣ የአሩሲው፣ የቦረናው ተነስቷል። ከፋኖ ጎን ቆሟል። አንተ ግን ይሄው ሙዚቃ አዳመጥክ እየተባልክ እየታፈስክ ነው፣ እየታሰርክ ነው፣ እየተሰቃየ ነው በለው። ዘር እየታየ እየተለቀምክ ነው። ድንገት ስልክህን ነጥቀው ያያል፣ ይወስዳል እያዳፋ። ከዚህ የበለጠ ቅኝ አገዛዝ ምን አለ? ንገረኝ። ቅኝ አገዛዝ ከዚህ የበለጠ ምን አለ? ቅኝ አገዛዝ እንኳን ከተባለ እሱ እንደው የለየለት የታወቀ ነው። በቃ ቅኝ እየተገዛው ነው ባሪያውኛለሁ ብለህ በቃ ትቀበለዋል። ይሄ ግን በሀገርህ ኧረ ተው ንቁ። ሞት እንዶትሞ ይሄ እነዚህ እኮ ይደርስብናል ብለው አላሰቡም። ይሄ ይመጣብናል ብለዋል። ከትናንትና ወዲያ ህዝብ እየተፈናቀለ ቤቱ እየፈረሰ ሲሄድ ዳር ቁሞ ያጨበጭብ ነበር። ለልማታችን ይል ነበረ። ይሄው መጣለት። ፖሊስ ወይም ደንብ አስከባሪ አንዱን ይዞ ሲደበድበው ሲቀጠቅጠው ልክ እንደ ፊልም ቆሞ ያየዋል። ቆሞ ነው የሚያይ። እዛን ጊዜ ሆ ብለህ ሄደህ ያ ደብዳቢውን አንቀህ እዛው ርም ብታረግ ትምህርት ይሆን ነበር። ለምን ወንድሜን ትመተዋለህ? ምን አደረገህ? ህግ ወንጀለኛ እንኳን ቢሆን ወደ ፍርድ ተወስደዋለህ እንጂ ወደ ህግ አደበድበውም ብለህ ሁልህም ብትነሳ የዚያን ጊዜ መግቢያ ቀዳዳ ነው የሚጠፋው።
ትዛልም የጦርነት ገና ሲጀመር ጎንደር ላይ ያ ሁሉ ሰራዊት እንደዚያ ህዝብ ሆ ብሎ ሲነሳ ሲሮጥ መሳሪያ ይዞ እኮ ነው የሮጥ። አንተ አላየህም? ጎንደር የኦሮሞ ደም የኔ ደም ነው፣ የበቀለ ገርባ ደም የኔ ደም ነው ብሎ ጎንደር የተነሳ ጊዜ ያ ሁሉ ህዝብ ዙሪያውን የነበረው የታጠቀው ወታደር አድማ በታይ በለው ጦር ሰራዊት በለው ፖሊስ በለው የሚገባበት ቀዳዳ ጠፍቶ እኮ ነው ማራቶን ሲሮጥ የነበረ። ህዝብ ሲነሳ እንደዚህ ነው። አየህ፣ ህዝብ ሲነሳ ይሄ ነው። አሁንም አንተ እነዚህ እየታሰሩ እየተጎተቱ ሲሄዱ ዝም ታሰረ እንዴ ወይ ደብቀው አትዩ ቶሎ በይ ስልኩ ላይ ያለው ምናምን ድብልቅልቅ የለምን ብለህ እንኳን መጠየቅ አትችልም። ኧረ ተው። በአማራ ፋኖ በአማራ ጠቅላይ ግዛቶች እየተደረገ ያለውን ተጋድሎ አንተ አሰማም። እየተደረገ ያለውን ተጋድሎ በተጨባጭ በቪዲዮ የተደገፈ ኮሎኔሎች፣ ጄኔራሎች እየተያዙ እጃቸውን እየሰጡ ፋኖ ይችላል ያሸንፋል እያሉ እጅ እየሰጡ እያየ አንተ እዚህ ግን ትልመጠመጣለህ። ፋኖን አግዘዋ እዚህ እንቅስቃሴ አድርግ። ነገ ከነገ ወዲያ ሲመጣ ፋኖ ሆ ብሎ ሲጋር ሆይ ፋኖ ልትል እኮ ነው። እዚህ እየተልመጠመጥክ ለዚህ እኮ ነው ታሪኬ ብዙ ተሰማ እሸቴ ተደብቅ ያለው በራሴ ቤቴ ባካችሁ ሰብስክራይብ አድርጉ፣ ሼር አድርጉት። ሼር እኔ መሰለ ጮማ ወሬ ይጀል እየመጣስ ሼር አድርግ። በጎንደር እየተደረገ ያለውን አልሰማህም እንዴ? አሁን ሰሞኑ ግርም ነው እኮ ነው። በቃ ጄኔራል አልቀረ ኮሎኔል አይታችኋል። ስብሰባ ላይ እንትና ሰብስቧቸው ነበረ ዶክተር አብይ ጄኔራሎቹን ሰብስቦ የፊታቸው ፍርሃታቸው፣ ድንጋጤያቸው በፊታቸው ላይ እኮ ይታወቃል። አንተ ይበልህ ጄኔራል ነኝ ኮሎኔል ነኝ ምናምን የምትል የኮንትሮባንድ ነጋዴ ይበልህ። ገና ምን አይተህ ገና የረባ እንቅልፍ አተኛ፣ ሁልጊዜ በሰቀቀን፣ ሁልጊዜ በፍርሃት በመጠጥ ኃይል የምተኛ ጄኔራል ነኝ ሻለቃ ነኝ ኮሎኔል ነኝ የምትል ወዮልህ። ቀን መጥቷል፣ የትም አትገባ። ወታደሩ የምትለው ያሰለፍከው ወታደር ሆ ብሎ ለፋኖ እየሰጠ ነው፣ እጅ እየሰጠ ነው። አንተ አንዳንዴ በጅምላ አንዳንዴ 2 3 4 እየሆነ በቃ እንካችሁ ይሄው እስካሁን ድረስ አየነው አለ ወታደሩ። አንተ ወታደር ሆነ የሄድክ ወንድምህን የምትገል ይሄ ነው ማድረግ ያለብህ። አሁንም አዛዡ ራሱ ኮሎኔሉ ባለፈው የተሰጡ እጅ የሰጡትን ኮሎኔሎች አይታችኋል። እንደገና የሞቱት ደግሞ መዓት አሁን ከትናንትና ወዲያ በደባርቅ የሞቱት ሰምታል። ጄኔራል ኮሎኔል 100 አለቃ ሻምበልቶ ይሰጣል፣ ይሞታል። ግር የለውማ። ምን እርባና የሌለው ጦርነት ነው የሚያደርግ። ወንድሙ እየገደለው ነው ያለው። ስለዚህ ለዚህ ጦርነት አልሞትም አለ። ነቃ። አሁን በተለይ ደግሞ የቴዲን መልእክት ሲሰማ ተደብቆም ምንም ብሎም ይሰማል። አታስጥለውም። እንዲያውም የተከለከለ ነገር ይጣፍጣል። አንተ አትንካ የተባለ ነገር እኮ ለመንካት የማታደርገው ጥረት የለም። አትስማ የተባልከው ለመስማት እኮ በዚህም በዛም ብለህ ትሰማዋለህ። ስለተከለከልክ ያንን ለመስማት ተደብቀህም ጓዳ ስርም ገብተህ ምንም ብለህ ትሰማዋለህ።
እንደውም ጥርት አድርገህ የግጥሞችን አካሄድ ምኖችን ቤት እንዴት ነው የዘመመ ለምንድን ነው የሚያፈሰው ለምንድን ነው ምሰሶውን እንደዚህ የቆመ ለምንድን ነው ምሰሶ የተጋደመ ምንድን ነው ምናምን ያን ሁሉ ትወረጉረዋለህ ታጠነዋለህ የዛን ጊዜ ምን እንደሚል ትሰማዋለህ አብይ ምንድን ነው ያለ ንስር ትናንት የሆነ ሲጎበኝ ንስር እኛ ንስር ነን እንደ ንስር ከፍ እንላለን ንስር እኮ ከፍ ብሎ ሲሄድ ዝቅ ብሎ በእንትን ውስጥ በምድር ላይ የሚካሄደውን የሚንቀሳቀሰውን ነገር ያያል ንስር ያያል በቃ በምድር ላይ ምን አሁን በአይሮፕላን ሲከፍ ከፍ እያላችሁ ስትሄዱ ቤቶቹ ትንንሽ እየሆኑ ይሄዱና በቃ ሁሉም ሜዳ መስሎ ይታያቸዋል ስለዚህ አብይም ነስ ከፍ እያለ እንደ ንስር ሲሄድ ዝቅ ብሎ ሲያይ እንትኑ ምንድነው አገሩ ሁሉ ሜዳ ሆኖ ነው የሚታዩ አገሩ ሁሉ በቃ ምንም እንደሌለ በቃ በቁጥጥሩ ስር እንዳደረገ አድርጎ ነው የሚቆጠር ምንም አይታየውማ ከፍ ያለ ነገር ምን ይታየዋል ከፍ ለስተደ አይታይህም እኮ ጥቃቅኑ ነገር አይታይህም ሁሉም አንድ አይነት ነው የሚመስልህ ምንም አይነት እንቅስቃሴ ያለ አይመስልህም ለዚህ እኮ ነው አብይ ምንም አይነት እንደሌለ እኮ እኛ ነስርነን ከፍ ብለን እንሄዳለን ከፍ በል ሜዳ ነው የሚታይህ ከፍ ስትል የምታየው ነገር የለም የሰው መሞት የሰው መቃት በራብ መሞት መገዳደል አታየማ ከፍ ብለናል ሁሉም አንድ አይነት ነው የሚሆንብህ አንድ አይነት ነው የሚሆን ፋኖን ግን ቁራ ነው አለ አይደል ቁራማ ሰፈር ለሰፈር እየሄደ ጥምብ ያነሳል ጥምብ የሚያመጣውን ጥምብ ያነሳል ቁራ ይሄ ነው ቁራ አይደለ አዎ ቁራማ ያጠራል የሚሸተውን የሚገማውን ያጠራል ይለቅማል ያስወግዳል ቁራ የከረፋውን ደም የሚያፈሰውን እየመረጠ ያጠራል አማራ ፋኖ እንደዚህ ነው ፋኖ በዚህ ሰሞን በቴዲ መልእክት ምክንያት የፋኖ ተጋድሎ የተደባበሰ መስሏቸዋል አይደል ከምን ጊዜውም የበለጠ እየተጠናከረ ይውልሲ ቴዲ እንዳለው መስከረም ጀንበር ትታያለች መስከረም ላይ ጀንበሯ ትታያለች ጎህ ይቀዳል ዳመናው ይጠራል የጠራ ሰማይ ይታያል ጀንበሯ ፍንትው ብላ ትወጣለች ይውልሲ እመኑኝ ፋኖ እያደረገ ያለውን አታውቅም አንተማ እዛ ነው ትልመጠመጣለህ ቴዲ አጥፋታ ደሊት እዛ ትላለህ አንተ ሱራፌል ያለውን ሰምተሃል ሱራፌል ይሄ ሌባው በእግዚአብሔር ስም የሚነግደው ምን እንዳለ ታውቃለህ ባለፈው ሐሙስ ዕለት የሚወጣ ዘፈን ከጥልቁ የመጣ ነው አለ ከጥልቁ የመጣ እሱ ስለሆነ የጥልቅን ጉዴታ የሚያውቀው እሱ ነው የቴዲን መልእክት ተመልከት ሱራፌል የሚሉት ሌባ አጭቤው ከጥልቁ የመጣ እንቃወማለን ይሄው ሀገርን እያናወጠ ነው ከጥልቁ የመጣህማ አንተ ስለ ሀገር ስለተናገረ ስለ ህዝብ ብሶት ስለ ሀገር ብሶት ሀገር እየፈረሰች እንደሆነ ተው እንደዚህ ነው እያለ ተነስ እያለ የተናገረው ከጥልቁ ነው ትላለህ አንተ ግን ገዳውን እያሞገስክ ደም አፍሳሹን እያሞገስክ አንተ ከጥልቁ አይደለም ከሰማይ ነው የመጣው ቀን ይመጣል እስቲ ያንተ ነብይነት ያስጥላል የአንተ ነብይነት እንግዲህ ያስጥላል እንዴት እንደሚያስጥል ያንተ ነብይነት እናያለን እነዚህ ሁሉ የታሰሩት ተመልከት በሀገራቸው አትንፍሱ በሀገራቸው አትብሉ አትጠጡ አትናገሩ እኔ የምናገረውን ብቻ ስማ አንተ የመረጥከውን አታደርግም
እየተባለ ተመልከት። አሁን ይችልሽ እቤቷ ውስጥ ነው ሙዚቃ ስታዳምጥ በር ከፍተው ገብተው አንቀ የወሰዷት አሸባሪ ናት ከአልሻባብ ጋር ከምን ጋራ። አሁን መሳሪያ እንግዲህ አሰልፈው ፊታቸው ላይ ያስፈርሟቸዋል። አዎ አልሻባብ ነኝ አዎ ምናምን ብለው እንዲናገሩ ያደርጓቸዋል። ወስዶ ያጉራል። ሌላው ደግሞ ይፈራል ብሎ ነው። አይፈራም አይፈራም። አንተ እመነኝ አትፈራም። አይፈራም። ተመተህ ታውቃለህ? ዱላ ለመጀመሪያ ጊዜ ስትመታ እንትን ይልሃል፣ ያማል። እየቆየ ሲሄድ ግን ምንም አይመስልህም። ስለማውቀው ለዚህ ለኢትዮጵያ ስል ስለማውቀው የሞትኩላት የቆሰልኩላት ኢትዮጵያ በእንደዛ አይነት ስቃይ ስትሆን በእንደዛ አይነት መከራ ስትሆን በራሷ በወገኗ በምትላቸው የእንግዴ ልጆች በካጆች እንደዚህ አይነት ምስቅልቅል ውስጥ ስትገባ ዝም አልልም። እምለፈልፈው ለዚህ ነው። አንድ ሁለት ሰው እንኳን የሚሰማኝ አገኛለሁ። ብልጽግናን ለመዋግ ብልጽግናን ለመታገል አንድ ሁለት ሰው ይነሳል። እኔ በማስተላልፈው መልእክት እመነኝ፣ 1000 ሰው ስለተሰማኝ አይደለም። አንድ ሰው በእኔ መልእክት አንድ ሰው ከፋኖ ጋር ከተቀላቀለ አንድ ሰው የብልጽግናን ሴራ ካጋለጠ ለእኔ ትልቅ ነገር ነው ለእኔ። ለምን ዝም እንደማልል ታውቃለህ? ሞቼላታለሁ። ለሀገሬ ለዳር ድንበሬ ሞቻለሁ። ውጋዴ ይመስክር፣ ካራማራ ይመስክር፣ ቀብሪ ዳር ይመስክር፣ ገልደጎብ ሽላቦ ይመስክር። አንተ ጅጅጋ ዋርደር ይመስክር፣ ገልደጎብ ይመስክር፣ ደመር ጆግ ይመስክር፣ ቦህ ይመስክር፣ ዋርደር ይመስክር፣ ገላዲን ይመስክር። ሞቻለሁ፣ ደምቻለሁ። ለሀገሬ ስል ለኢትዮጵያ ስል ያቺ ኢትዮጵያ ያቺ ሀገሬ ሞትኩላት በነፃነት ህዝቤ እንዲኖር ያደረኩላት ኢትዮጵያ ዛሬ አፉ ተለጉሞ ለምን ትሰማለህ ለምን ትናገራለህ እየተባለ እየተጎተተ በየእስር ቤቱ ቤቶች ሁሉ መጋዘኖች ሁሉ እስር ቤት ሆኖ ታግሮ በእስር ቤት የሚያልቀውን ህዝቤን እያየው ዝም አልልም። የፈለከውን በል ዝም በላ ለምትለኝ ነው የምነግር። ዝም አልልም፣ እናገራለሁ። ዝም ማልልበት ምክንያት አለኝ። አንተ ምክንያቴ ብዙ ነው። ዝም እንዳልል ይሄ ይቆሰቁሰኛል። ይሄ ለበስኩት ይሄ ባንዲራ ዝም እንዳልል ይቺ ባንዲራ ትናገር። ዝም እንዳልል አታስችለኝም። ዝም ብዬ እንድሰማ ዝም ብዬ እንድበላ እንድጠጣ አያደርገኝም። ለምን አለ ውስጤ ዝም እንዳልል የሚያደርገኛል አለ። ስለዚህ ዘፈን ትላለ ቴዲ መልእክት ነው። የዘፈን መንፈስ ዳዊት እኮ በመገናና በዘፈን እግዚአብሔርን አመስግኑ ይላል። ሰምታል? ስለ ዳዊት ስለ መጽሐፍ ቅዱስ ታውቃለህ? ዳዊት ያለውን ሰምታል? በዘፈንና በማሲንቆ እግዚአብሔርን አመስግኑት ይላል። ይሄ ምን ልትለው ነው? ሱራፌል ዋ